ለራስ ነገሮች እንዲሆኑ ቀድመ መምረጥ ያለብህ አንተ ነህ። ታክሲው ስትገባ ሽታ የምትመርጠው አንተ ነህ። ጠዋትህን ስፒሪቹዋል ሆነ ለመዋልና በአጋንንት ውጊያ ውስጥ ለመዋል ምርጫው ያንተ። እግዚአብሔር አለ ከእንቅልፌ ስነሳ ጀምሮ የቀኑን ሙሉ ስፒሪቹዋል ላይፌን ባላንሱን መጠበቅ የምችለው ነው። ከቤት ስትወጣ እኮ ነው። ወይም ደግሞ እሱን ስዊች ኦን አድርጉ። የውስጠኛውን ሰውዬ አብሮ ቀኑን ሙሉ እሱ ይዋል፣ የውጨኛውን አጥፎ ነው። ስፒሪታችን አንዳንድ ጊዜ ዲስኮኔክትድ ሆኖ ከላይፍ ውጪ ነው ያለው። ውጫዊ ማንነታችን ግን ሊያምር ይችላል። ይህንን ኦን ማድረግ ያለብን ዛሬ ይሄኛው ተኝቶ ያለውን አንቁ ነው እያለ ያለው። በኢየሱስ ስም የእግዚአብሔር አኖይንቲንግ ውስጣችን ፈሶ ይለምናል። ስለ ኢየሱስ ያለን ዕውቀት በየጊዜው አንድ አይነት አይደለም። ዊ ግሮው ሐዋርያው ዮሐንስ ያየነውን የዳሰስነውን የቀመስነውን ነው እናወራላችኋል። ያን ጊዜ ራሱ ዘ ሃይስት ሬቨሌሽን ላይ ያለ መስሎት ነበር። እኛ የምናወራው ዝም ብለን ተረት አይደለም ማለት ያሰስነውን ፊዚካሊ ኢየሱስ ደረት ላይ ተኝቶ ስለነበር የቀመስነው ያየነውን የዳሰስነውን ነው የምንጽፍላችኋል። ከዛ በኋላ ግን በፍጥሞ ደሴት ተቀቅሎ በዘይት ጠባሳ በጠባሳ ሆኖ በሬቨሌሽን ኢየሱስን ሲያዩ ይላል ባየሁትም ጊዜ ይላል እንደሞት ያየነው የቀመስነው ያለው አይደለም። ማየት ደግሞ የማይችለው ደረጃ ለካ ማየት ደግሞ የማትችልበት ሌላ ሌቭል ደግሞዋል። ዛሬ በጌታ በኢየሱስ ባለፉት ለብዙ ዓመታት የተከተላችሁት ያያችሁት የቀመሳችሁት የዳሰሳችሁትን ሳይሆን ያልደረሳችሁበት አዲስ መገለጥ በጌታ በኢየሱስ ክርስቶስ ስም ዛሬ ማታ ይጨመርላችሁ። Grow in the grace and the knowledge of our Lord Jesus. ጌታ ኢየሱስ እኮ ሰው ሆኖ ማታ ወደ ተራራ ወጥቶ ይጸልይ ነበር። እንግዲህ ነግሬያችኋለሁ። ኢየሱስ ከደቀ መዛሙርት ጋር መጽሐፍ ቅዱስ ይሳጠና የኔ ጥናት ነው። አንድም ጊዜ አብሯቸው ተንበርክኮ ሲጸልይ የለም። በእናንተ ሌቭል ሲጸልይ መጣው እኔ ደግሞ ብሎ ሌላ ከፍ ያለ ተራራ ላይ ወጥቶ ነው የሚጸልይ። ጨርሶ ሲወርድ ነው አብሮ የሚወርዱት። ሲወርዱ ግን አንድ አይነት አይደለም አወራረዳቸው። he grow in the spirit። ስለ ኢየሱስ በቁመትም በሞገስም በስፒሪትም ያድግ ነበር ተብሎ ተጽፏል። there is a spiritual growth። በጸጋ ማደግ አለ፣ በመንፈስ ማደግ አለ፣ በመገለጥ ማደግ አለ። ይሄ እድገት በኢየሱስ ስም ዛሬ ይጨመርላል። ይጨመርልን። አንደኛ ሳሙኤል 2:26 and the boy Samuel continued to grow in stature in a favor with the Lord and with the people። ብላቴናውም ሳሙኤል እያደገ ሄደ፣ በእግዚአብሔርም በሰውም ፊት ሞገስ እያገኘ ሄደ። እግዚአብሔር ግሬስ በህይወቱ ላይ ሰዎች የሚያዩት ማኒፌስትድ ፕሬዘንስ እየጨመረ ሄደ ማለት ነው። ምን አይነት ሳሙኤል is amazing። ከሕፃንነቱ እስከሚሞትባት ቀን ድረስ ኮንቲኒዩዋሊ እያደገ መጨረሻ ላይ ሰዎችን ሁሉ ጠርቶ ሂሳብ ያወራረደ ሰው continue to grow in stature in a favor with the Lord and with the people። እንደላችሁም ዛሬ ልናገርባችሁ ሰዎች ሁሉ የሚመሰክሩት ሰዎች ሁሉ የሚያዩት የጸጋ ሙላት መንፈሳዊ እድገት በኢየሱስ ስም ህይወታችሁን ያገኝ። በሰውና በእግዚአብሔር ፊት በቁመትም በሞገስም ያደግ ነበር ተብሎ እነዚህ ሰዎች እኮ አይናችሁ ያየ ፌቨራቸው ይጨምራል። እድሜያቸው በጨመረ ቁጥር ፌቨራቸው ይጨምራል፣ ወይታቸው ይጨምራል፣ ክብደታቸው ይጨምራል፣ ተሰሚነታቸው ይጨምራል። ይሄ በኢየሱስ ስም በህይወታችሁ ላይ በቃ ስፒሪቹዋል ግሮዝ ማለት የምናቀውን የጥቅስ ብዛትና የንግግር ችሎታ ማሳደግ አይደለም። ፌቨር ሲጨምርልህ people want to be with you። ሳሙኤል ላይ የሆነው ይሄ ነው። ኤርሚያስ 12:2 ይሄ ቃል በኢየሱስ ስም ጌታ ሆይ በሁላችን ላይ እንዲሆን ዛሬ ጸልያለሁ። ተክለሃቸዋል፣ ስር ሰደዋል፣ አድገዋል፣ አፍርተውማል። you have planted them and they have taken root, they grow and bear fruit። ከዛ በኋላ ግን በከንፈራቸው ብቻ ያመሰግናል፣ ከልባቸው ራቅ የሚል ቦታ አለ። ሩትድ ስንሆን የሱ ማኒፌስቴሽን ህይወታችን ላይ ይጨምራል ማለት ነው። ስለ ቆሮንቶስ ቤተክርስቲያን ስጋውያን አይደላችሁም ወይ ይሄን ታደርጋላችሁ ስፒሪቹዋል አይደላችሁም የሚላቸው ሩትድ አይደላችሁም ነው። when you are rooted you become spiritual። እግዚአብሔር ስለ ውስጡ ስለ ስፒሪት ማንነታችን እንዲያድግ ቻሌንጅ እያደረገን ነው። አስተውላችኋል?
ሃንገር ነው እየተናገረን ያለው። ረሃብ፣ ፊቱን መፈለግ፣ መጠማት፣ ደግሞ ስፒሪቹዋል ግሮዝ፣ ቀጥሎ ማኒፌስቴሽን ነው የሚናገረው። በመንፈስ ማደግ በሉ ባካችሁ። ክሬቪንግ፣ በኃይል መራብ። እግዚአብሔር የረሃባችንን መጠን እኮ ስለሚያውቅ ለመንፈሳዊ እድገታችን የምንሰጠው ቫልዩ ስለሱ ነው እየተናገረ ያለው። የሲስተም ብዛት አይደለም፣ የእውቀት ብዛት አይደለም፣ የአገልግሎትን ብዛት አይደለም። the grace of the Lord ውስጥ ያለውን ረሃብ ብዛት እግዚአብሔር ያውቃል። ለመንፈሳዊ እድገት ዳዴ ስትል ስትጮህ ውስጥ ሲቃትት እግዚአብሔር ያውቃል። አንተ ከማደግና ከመገለጥ ማንም ሊያስቆምህ አይችልም። that is a spiritual growth። አንድ ሰው በመንፈሳዊ ህይወቱ አደገ ማለት ከፈተና ነፃ ነው ማለት አይደለም። አብዛኛው ትላልቅ መንፈሳዊ ከፍታ ላይ የደረሱ ሰዎች ሌላ ሰው ላይ የማይደርስ መከራ ነው እንዲያው የሚደርስባቸው። but their life will count። የሚቆጠር ህይወት አላቸው። ፈረንጆች እንደሱ ነው የሚጸልዩ። let my life count Lord። እዚህ ምድር ላይ የሆነ ሌጋሲ ጥሎ ነው የሚሄዱት spiritual growth ያላቸው ሰዎች። የእግዚአብሔር ፊት ላይ ፈገግታ አይቶ ነው ከዚህ ምድር የሚያልፉት። ማንም ሰው ይኖራል፣ ማንም ሰው ያገባል፣ ማንም ሰው ይወልዳል፣ ማንም ሰው ዲግሪ ይዛል፣ ማንኛውም ሰው ፎቅ ይሰራል። ማንኛውም ሰው ግን አይደለም እግዚአብሔርን ገልጦ የሚሄደው። አንዳንድ ሰዎች እነሱ ብቻ በምድር ላይ በመኖራቸው የእግዚአብሔር ስም ገኖ ነው የሚያልፉት። እነሱ ብቻ በመኖራቸው የሆነ ሰፈር ላይ በመገኘታቸው ብቻ እግዚአብሔር አለ ያስብላል። እውነት የእሱ አምላክ ነው የሚያስብሉ ሰው በጌታ በኢየሱስ ስም ይሄ ጸጋ ለሆነ ሰው ይሰዘራል። አንዳንድ ሰው ሌሎች ራሳቸው መፈጠራቸውን እንዲወዱ አድርገው ነው የሚያልፉ። ራሳቸውን እኮ አይደለም እንኳን ተፈጠርኩ ሰዎች እንዲሉ አድርገው ነው የሚያልፉ። አንዳንድ ሰዎች ሰዎችን ከሰማይ ጋር አጨባብጦ ነው የሚያልፉ። አንዳንድ ሰዎች ሚሊዮኖች ሌላ ህልም እንዲያልሙ አድርገው ነው የሚያልፉ። አንዳንድ ሰዎች ግን ለራሳቸው ብቻ ኖሮ ነው የሚያልፉ። ስለዚህ ዲፍረንስ ለመንፈሳዊ እድገት ማውራው ስለዚህ ነው። ካንቴው ዛሬ ብዙዎቻችሁ ከራሳችሁ ሰርከምፈረንስ እና ሰርክል ውስጥ በኢየሱስ ስም ነጥቄ ያወጣዋችሁ። ማንም በምድር ላይ ትልቅ የእግዚአብሔርን ስራ የሰራ ሰው እዚህ አዳራሽ ውስጥ ካላችሁ ከናንተ የሚሻል ምንም የለም። አብዛኞቹ እንዲያውም ያንሳሉ። የናንተ አይነት እድል አልነበራቸው። ስለ ኦፖርቹኒቲ ካወራን የናንተን ያህል እድል ያገኘ ትልቅ ስራ የሰራ በምድር ላይ የለም። በቴክኖሎጂ ብትሉ፣ በእግዚአብሔር ቃል ዕውቀት ብትሉ፣ በኦፖርቹኒቲ ብትሉ፣ የእግዚአብሔርን ነገር ዊትነስ በማድረግ ኖበዲ ማናቸው። ምናልባት የሚበልጧቸው ግን በሃንገር ሊሆን ይችላል፣ በረሃብ ግን ሊበልጧቸው ይችላል። እግዚአብሔር ፈጣን ምላሽ አለው ለረሃብ። ይሄ የተወሰደባችሁ ረሃብ 7 እጥፍ ዛሬ እስከ አጥንታችሁ ይገባል። አሜን። ይሄ ነው spiritual growth። ግድ የላችሁ እኛ ብዙ የምንፈልጋቸውና የምንለፋላቸው የምንሮጥላቸው ነገሮች ስንይዛቸው የለፋንላቸው ያህል እንዳልሆኑ ይገባናል። ብዙ የለንም ብለን የምናስባቸውና በጣም የምንጨነቅላቸው ነገሮች ስንይዛቸውና እጃችን ላይ ሲገቡ ያን ያህል ክብደት ያላቸው ነገሮች አሉ። ይዘኸው ለበለጠ ለመያዝ የምትታገለው እግዚአብሔር ብቻ። አዎ ተረበ ስትደርስ ስታገኘው ሳጠግብ እንደገና የምትራበው እሱ ብቻ ነው። the spiritual growth ያልፋል እኮ ሁሉ ነገር እያለፈ በአይናችን ፊት እንኳን ስንት ነገር አለፈ። how about the presence of the Lord? አንዳንድ ሰዎችን እስቲ እነሱ ጋር ውላችሁ ከተመለሳችሁ በኋላ ህይወታችሁ በቃ የህይወታችሁን አቅጣጫ የሚቀይሩ ሰዎች አሉ። forever ለአንድ ቀን ከነሱ ጋር በመዋል ብቻ ዘላለማችሁን አስተካክለው የሚሄዱላቸው ሰዎች። እንደዛ አይነት ሰዎች በኢየሱስም እናንተ ትሆናላችሁ። ሰዎች እናንተን ካገኙ በኋላ የሰዎችን ዴስቲኒ የሚቀይር ግሬስ በጌታ በኢየሱስም በላችሁ ላይ ይተላለፍ። አንቺን ካገኘው በኋላ ህይወቴ ለመለም መኖር እንደምችል ቻል አወቁ። አንተ ጋር ካወራው ጊዜ ጀምሮ ነው ህይወቴ እንደገና የታደሰው። ካንተ ውስጥ የወጣው ቃል ነው ዘመኔን እንደገና ያደሰልኝ። አንተን ከጨበጥኩ ቀን ጀምሮ ነው ዘላለሜ ያማረው የሚያስብል መለኮታዊ ጸጋ በኢየሱስ ስም በላችሁ ላይ በዚህ ምድር ላይ ከኖራችሁ አይቀር ኤፌሶን 4
ከ20 እስከ 24 እናንተ ግን ክርስቶስን እንደዚህ አልተማራችሁትም። በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌ ሰው አስወግዱ፣ በአእምሮአችሁ መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። the new man, the spirit man። እግዚአብሔር አይለብስልህ። ለልጆቼ እኔ ልብስ ገዛለሁ እንጂ አልለብስላቸው፣ እነሱ ናቸው የሚለብሱ። እግዚአብሔር ምግብ ይሰጣል እንጂ አይበላልንም፣ አየር ይሰጠናል እንጂ አይተነፍስልንም። የኛ ድርሻ ለመንፈሳዊ ሕይወታችን ከኛ የበለጠ ሊያስብልን የሚችል የለም። በዚህ ምድር ላይ ስለምንኖር ከመንፈስ ሊያስወጣን የሚችል ብዙ ነገር ይገጥመናል። ምርጫው እኛ እንቀይር። አሜን በለው ባካችሁ። ስፒሪትህን ዱልዱል የሚያደርግ ነገር በቃ አጋንንት በየሰፈሩ አስነስቶብናል። በሞባይላችን፣ በአየሩ ላይ፣ በወሬው ኤቭሪ ኤሪያ ወደ መንፈስ የሚያስገባ የለም፣ ከመንፈስ የሚያስወጣ። በህይወት ዘመን ለራስ ነገሮች እንዲሆኑ ቀድመ መምረጥ ያለብህ አንተ ነህ። ታክሲው ስትገባ ሽታ የምትመርጠው አንተ ነህ። ከፈለክ ሽቶ ራስ ላይ አድርገህ ሽቶ እያሸተት መሄድ ትችላለህ። ካልፈለክ ደግሞ አንተ ነህ የምትመርጠው፣ እግዚአብሔር አይመርጥልህ። ጠዋትህን ስፒሪቹዋል ሆነ ለመዋልና በአጋንንት ውጊያ ውስጥ ለመዋል ምርጫው ያንተ ነው፣ እግዚአብሔር አይመርጥም። ከእንቅልፌ ስነሳ ጀምሮ የቀኑን ሙሉ ስፒሪቹዋል ላይፌን ባላንሱን መጠበቅ የሚችለው ነው። ከኔ ጋር ናችሁ? ግን እንደ እግዚአብሔር ጽድቅና ቅድስና የተፈጠረውን አዲሱን ሰው after the likeness of Christ እሱን ልበሱት ይላል። ከቤት ስትወጣ እኮ ነው። ወይም ደግሞ እሱን ስዊች ኦን አድርጉ። የውስጠኛውን ሰውዬ አብሮ ቀኑን ሙሉ እሱ ይዋል፣ የውጨኛውን አጥፉ ነው። ስፒሪታችን አንዳንድ ጊዜ ዲስኮኔክትድ ሆኖ ከላይፍ ውጪ ነው ያለው። ውጫዊ ማንነታችን ግን ሊያምር ይችላል። ይህንን ኦን ማድረግ ያለብን ዛሬ ይሄኛው ተኝቶ ያለውን አንቁ ነው እያለ ያለው። በኢየሱስ ስም የእግዚአብሔር አኖይንቲንግ ውስጣችን ፈሶ ይለምናል። ደግማ አንብበው ፓስተር ቢኒ። እናንተ ግን ክርስቶስን እንደዚህ አልተማራችሁትም። በእርግጥ ሰምታችኋልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌ ሰው አስወግዱ፣ በአእምሮአችሁም መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። አሜን። ልበሱ። ስፒሪት ማለት እንደ እግዚአብሔር ምሳሌ ጽድቅና ቅድስና after the likeness of Christ የተፈጠረውን አዲሱን ሰው ለብሳችኋል። እግዚአብሔር ለአሮጌው ሰው አይናገርም። ድገሙና በሉ። ቢናገረውም አሮጌው ሰው እግዚአብሔርን አይሰማም። እግዚአብሔር ለሬሳ አያወራማ። አሮጌው ሰው ከእግዚአብሔር ጋር ህብረት የለው። ቢኖረው ኖሮ እግዚአብሔር አዲሱን ሰው አያመጣም። ህልም የሚያየው፣ ራእይ የሚያየው፣ ድምጽ የሚሰማው፣ የእግዚአብሔርን ክብር የሚያስተላልፈው አዲሱ ሰው ነው። ራእይ የሚያየው አዲሱ ሰው ነው። ህልም የሚያየው ለምን? ህልም የሚያየው አዲሱ ሰው ስትተኛ የሆነበት ምክንያት ቀላ አሮጌው አላ የአሮጌው አዌክኒንግ የውስጠኛውን እንዳይነቃ ስላደረገው እስክትተኛ ድረስ ይሄኛው ሸት ሲስተም ውስጥ ከሚያደርግ ድረስ ስፒሪት ማን ህልም ማየት አይችልም። እያጎለበትክ ብትመጣስ እስክትተኛ አይጠብቅም። ስዊች ትዊስት ያደረገው ሐሳባችን ከመንፈስ ዓለም ወደ ስጋ የሚያስወጣንም እኮ ሐሳባችን፣ ጦር ሜዳው ሐሳባችን። አጋንንት የሚዋጋን በሐሳባችን ብቻ። ቀኑን ሙሉ ሲያስለቅሳት አስለቅሳታለሁ አላለም? የቀዳመ ታለቅሳለች፣ አስለቅሳታለሁ፣ ስለ ኑሮ ታለቅሳለች። ከዛ እኔን ደስ ይለኛል። እናንተ ሳቃችሁ እንጂ እዚህ ውስጥ የሚያለቅስ የለም። ሴጣን የሚያስለቅሰው አለ። ያው አብዛኛው የምንፈራውና ነገ ይሆንብናል ብለን የተጨነቅነው ነገር እኮ አልሆነም። እስቲ መንፈሳዊ እድገት በለው። መንፈሳዊ እድገት የቴዎሎጂ እውቀት አይደለም። የእግዚአብሔርን ሕይወት የተሸከምነው አኗይት ምናካፍለው የሱ ሕይወት ነው መንፈሳዊ። ሁለተኛ ጴጥሮስ 1:6 በበጎነትም ዕውቀትን፣ በዕውቀትም ራስን መግዛትን፣ ራስንም በመግዛት መጽናትን፣
በመጽናትም እግዚአብሔርን መምሰልን፣ እግዚአብሔርንም በመምሰል የወንድማማች መዋደድን፣ በወንድማማች መዋደድም ፍቅርን ጨምሩ። ይሄ ነው እንግዲህ ስፒሪቹዋል ግሮዝ። እዚህ ላይ ይሄን ሲጨምር፣ እዚህ ላይ ይሄን ሲጨምር፣ ይሄን ሲጨምር ሄቨን አንተ ቤት በጣም ሪሊ የሆነ ሲመጣ ማለት ነው። እሱ ነው የምፈልገው ነው። ኢቭን በአገልግሎት ውስጥ ስንት ብለህ ጠፍተህ በህይወት ላይ እየተገለጠ ያለውን የእግዚአብሔርን ነገር ኢግኖር እንዳታደርግ መጠንቀቅ አለብህ። እሱን ሪፕሌስ ስለማያደርገው ማለት ነው። ክሬቭ ስታረግ፣ ስትጸልይ፣ ስፒሪቹዋል ስትሆን ኮንሽስነስ እየጨመረ ሲመጣ ለእግዚአብሔር ኳሊቲ ታይም እየሰጠ ስትሄድ ከእግዚአብሔር ጋር ያለ ህብረት ፍሎውን እየጠበቅ ስትሄድ ከዚህኛው ዓለም ይልቅ ያኛው ዓለም ሪሊ የሆነልህ ነው። አንዳንድ እብዶች ባይዘው እኛ እንደምናስበው አእምሯቸው ተነክቶ እኮ አይደለም። ብዙ አይነት እብደት አለ ባይዘው። አንደኛው የሰይጣን ዓለም ውስጥ ገብተው እያዩ ነው። እናንተም ማታያቸውን ኧረ መታ ምናምን ሲል እውነቱን ነው እያየ ነው። ሰይጣን ከኋላ እንዲህ ሲል እያየ እብድ ሁሉ ጭንቅላቱ ተነክቶ አይደለም፣ አይኑ ተከፍቶ ቁጭ ብሎ ወንበር ይዞ ሲያወራ ስታየው አንዳንዱ ብትሰማ ጥሩ ነው። ለዚህ እኮ ነው ወዳቸው። አንዳንድ እብዶች ከሉሲፈር ጋር ነው ቁጭ ብሎ የሚያወሩት። መንፈሳዊ ዓለም እያዩ ነው የሚሄዱ። ዛሬ እግዚአብሔር እያለኝ ያለው የውስጥ ኃይል፣ የጸጋው ውፍረት፣ የመንፈስ ቅዱስ ክብር መንፈሳችሁ ውስጥ በኢየሱስ ስም ይጨምር። የጸሎት ረሃብ፣ መንፈሳዊ መቀጣጠል በናዝሬቱ በኢየሱስ ስም እናንተ ላይ ይጨምር።